ሰላም ሰላም ቤተሰቦች ዛሬም በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ በ2018 ለሚሰጠው የመውጫ ፈተና ያግዛሉ ያልኳቸውን ጥያቄዎች በሁለት ፓርት ይዤላችሁ መጥቻለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። Question number 1. A mother who has been lactating for 6 months come to family planning. A mother who has been lactating for 6 months ለስድስት ወር ያክል ጡት አጥብታለች came to family planning clinic upon return of her menstrual period. Okay, menstrual period በመጣበት ወደ ፋሚሊ ፕላኒንግ ክሊኒክ ነው የመጣችው። ይሄ ፋሚሊ ፕላኒንግ ሲባል ያው በርዝ ስፔሲንግ ለመጠቀም ወይም የቤተሰብ ምጣኔ አገልግሎት ወደ ምንለው ፓርት መታለች እና ያን ለመጠቀም ፈልጋ ነው። the nurse discussed about the contraception. ነርሱ ምንድነው discussed about contraception option። ስለዚህ እነዛን ኮንትራሴፕሽን ኦፕሽኖች አማራጮችን ነርሱ ዲስከስድ ያረጋት ጀመር ማለት ነው። ስለዚህ እነዚህን አማራጮችን አቀረበ። ለምሳሌ ፋሚሊ ፕላኒንግ ላይ ብዙ አይነት የፋሚሊ ፕላኒንግ አይነቶች አሉና ስለዚህ ኢንጀክተብል አለ፣ ለምሳሌ ዲፖ-ፕሮቪራ፣ ጀድል፣ አዩሲዲ፣ ሲኦሲ፣ ፒኦፒ የመሳሰሉት አሉና እነዛን አማራጮችን እየነገራት ነው። ዜር ሳይድ ኢፌክት አሁን ለሷ ምንድነው ዜር ሳይድ ኢፌክትስ ኤንድ ቤኔፊት ዊዝ ዘ ማዘር ከእናትየዋ ጋር ሳይድ ኢፌክቱ ምንድነው የዚህ ፋሚሊ ፕላኒንግ ደግሞ ጥቅሙ ምንድነው የሚለውን ዲስከስ ያደርጋሉ። ለእናትየዋ ያስረዳታል ማለት ነው ነርሱ። and she prefers the injectable method of contraception። እሷ ደግሞ ይሄን ካስረዳት በኋላ ምንድነው የመረጠችው? she prefer እሷ መረጠች the injectable method of contraception። ስለዚህ ኢንጀክት የሚደረግ የሚወጋ ፋሚሊ ፕላኒንግ ወይም ኮንትራሴፕሽን አይነትን መርጣለች ማለት ነው። ኦኬ what is the appropriate site of administration of the contraceptive she choose? እሷ ምን አይነት appropriate site ምን አይነት ሳይትን ነው አድሚኒስተር እንዲደረግላት የመረጠችው? ኮንትራሴፕቲቭ ነው። ኦኬ ኤ ቬንትሮኩሉታል መስል፣ ቢ ዴልቶይድ መስል፣ ሲ ግሉቲያል መስል፣ ዲ ፒክቶራል መስል። ስለዚህ ኢንጀክተብል ዋን ዴልቶይድ መስል ኢዝ ዘ ኮሬክት አንሰር ማለት። ስለዚህ በዴልቶይድ መስል ላይ ነው ኢንጀክት የሚደረገውና ስለዚህ እሱ ነው አፕሮፕሪየት ሳይት የምንለው ነው። ሐሳቡ ምንድነው? አንድ እናት ከወለደች ወይም እስከ 6 ወር ምናምን ካጠባች በኋላ ወደ ፋሚሊ ፕላኒንግ ነው ማንስትራል ሳይክሏ ከመጣ ፋሚሊ ፕላኒንግ ነው የመጣችው ነው። ዘ ነርስ ዲስከስድ አባውት ዘ ኮንትራሴፕሽን። ኦኬ ነርሱ ምንድነው ስለ ፋሚሊ ፕላኒንግ ስለ ኮንትራሴፕሽን ነው ዲስከስ ያደረጋት የጀመረው ማለት ነው። አማራጮችን ነው። ዜር ሳይድ ኢፌክት ኤንድ ቤኔፊትስ ዊዝ ዘ ማዘር። ኦኬ ምንድነው የሱ ጉዳቱ ይሄ ነው፣ ይሄን ከተጠቀምሽ ጥቅሙ ይሄ ነው፣ ጉዳቱ ይሄ ነው፣ ለዚህን ያክል ነው፣ ይሄ በዚህ ሳይት የሚሰጥ ነው፣ ይሄኛው ደግሞ በዚህኛው ሳይት ለዚህን ያክል ጊዜ የሚለውን ነው ዲስከስ ያደርግ። ከዛ ይሄን ካደረገላት በኋላ she prefer the injectable methods of the contraception። ኦኬ እሷ የመረጠችው she prefer መረጠች ነው the injectable methods of contraception. What is the appropriate site of administration of the contraceptive she choose? እሷ የመረጠችው ትክክለኛ ሳይት የት ነው? እና ቬንትሮኩሉታል ምናምን ይዘጋ ዳሌ አካባቢ ምናምን ያለው መስሎች ነው የሚለው ዴልቶይድ መስል ነው ሞር ኦፍ እኛ እንትን የምናደርገው ማለት ነው ኢንጀክት የምናደርገው በዴልቶይድ መስል ስለሆነ ይሄ ምንም እንትን የምንለው ነገር ስለዚህ አንሰር ዊል ቢ ይሆናል ማለት ነው። ኦኬ question number 2. A postpartum woman came to clinic seeking for non-hormonal and long-acting contraceptive as she does not need more children. Okay እሷ ምንድነው a postpartum woman postpartum means after delivery ከወለደች በኋላ ነው የመጣች a woman come to clinic seeking what for non hormonal long acting contraceptive ነው። እሷ ምንድነው non hormonal የሆነ ለረጅም ጊዜ የሚያገለግል ኮንትራሴፕቲቭ ነው። as she doesn't need more children ብዙ ልጅ አትፈልግም ነው እሷ። the nurse explained ነርሱ ደግሞ ምን አደረገ? ኤክስፕሌን ማድረግ ጀመረ ማለት about the benefit and side effect of the contraceptive method requested። እሷ በጠየቀችውና በአነሳችው ጥያቄ መሰረት ምንድነው ነርሱ explained about the benefit ጥቅሙን and side effects of the contraceptive methods requested and planned to provide service for the woman። ጥያቄ በጠየቀችው መሰረትና ለሷ ከፕላኗ ከይቅዷ አንፃር እሱ እያንዳንዱ ነገር እያስረዳ ጥቅሙን ጉዳቱን ያስረዳት ጀመር። Okay, what is the most appropriate time to provide this contraception after delivery? ይሄንን
ከወለደች በምን ያክል ጊዜዋ ነው ይሄን ኮንትራሴፕሽን መጠቀም ያለባት? ባይ ዘ ዌይ በጣም ኢዚ የሆነው ጥያቄው ያወራው ሌላ ነገር የጠየቀው ሌላ ነገር ነው። ምክንያቱም ይሄን ስላችሁ ምንድነው ከዛም ጋር ተያይዞ ሆኖ ግን ከላይ ባለው ጥያቄ አይደለም እንትን የምንለው ማለት ነው። ምንድነው እዚህ ጋር postpartum woman come to clinic seeking for non-hormonal long-acting family planning ወይም contraceptive ነው። as she does not need more children እሷ ብዙ ልጅ መውለድ ስለማትፈልግ ለረጅም ጊዜ ምንድነው የሚያገለግል ፋሚሊ ፕላኒንግ ነው የፈለገችው ምን ከወለደች በኋላ እናት ማለት ነው። ኦኬ the nurse ደግሞ explain about the benefit and side effects of the contraceptive method requested and planned to provide a service for the woman እሷ በጠየቀችው መሰረትና ፕላን ባደረገችው መሰረት ይሄ ነው ብሎ የሚለውን ነገር አገልግሎቱን ሰጠ ነርሱ አስረዳ ማለት ነው። አሁን ምንድነው ጥያቄው ደግሞ የሚለው what is the most appropriate time to provide this contraception after delivery ቅድም appropriate site ነበር የጠየቃችሁ። አሁን ግን አንድ እናት ከወለደች በኋላ መች ነው ፋሚሊ ፕላኒንግ መጀመር ያለበት? appropriate time ነው የጠየቀን አሁን ላይ። ኦኬ A 45 day B 6 months ማለት ሶሪ B 48 hour C 6 months D 9 months አንድ እናት ከወለደች በምን ያክል ጊዜ ነው ስለ ፋሚሊ ፕላኒንግ አገልግሎት እንትን የምንላት ፋሚሊ ፕላኒንግ እንድትጠቀም እኛ አወር የምናደርገው? ሆስፒታል ምናልባት ያላችሁ ምናልባት አታችመንትም የወጣችሁ ተማሪዎች ምናልባት ወደፊት የምትወጡ የምታውቁት ይሆናልና አንድ እናት ከወለደች በ3 ቀን በ48 ሰዓት ውስጥ ፋሚሊ ፕላኒንግ ምርጫዋን ሄደን ካውንስል እናደርጋለን። ካውንስል ካደረግን በኋላ የምትፈልገውን ነገር እናደርግላታለን ማለት ነው። ኦኬ ስለዚህ the answer will be B ይሆናል ማለት ነው። አሁን 6 months 45 day 9 months በጣም ረጅም ነው። በዛ ሰዓት ጽንስ ሊፈጠር ስለሚችል ስለ ፋሚሊ ፕላኒንግ ካውንስል የምናደርገው ከወለደች በ48 ሰዓት ኦልሞስት 2 እስከ 3 ቀን ምናምን ባለው ሞሮ 3 ቀን ባለው ነው ይሄን ነገር እንትን የምናደርገውና በ48 ሰዓት ቺነት ፋሚሊ ፕላኒንግ ካውንስል እናደርጋታለን። ጥያቄው ምንድነው? what is the most appropriate time to provide this contraception after delivery ከወለደች በኋላ ይሄን ነገር ተጠቀመው መቼ ነው ነው? ይሄ 48 hour ይሆናል ማለት ነው። Okay, question number 4. A woman who has been using IUCD for 6 months. አሁን a woman who has been using IUCD የሚባለውን የፋሚሊ ፕላኒንግ አይነት for 6 months ለ6 ወር ተጠቅማለች። come to clinic with complaints of lower abdominal pain እሷ ክሊኒክ መጣች ምን በማለት lower abdominal pain አለኝ pain during sexual intercourse በሚሰራበት ሰዓትም ያመኛል በማድረግበት ሰዓት ያመኛል on physical examination uterine and cervical tenderness were identified physical examine በሚደረግበት ሰዓት ቼክ በመናደርጋት ሰዓት ምንድነው uterine ማህፀኗና cervical አካባቢ tenderness አለ tenderness means pain to touch ማለት ነው were identified እንደዚህ አይነት ነገር አገኘን ነው what is the priority nursing diagnosis for the woman አሁን diagnosis by the always nursing diagnosis always focus on patient response ነው A risk for injury B risk for infection C risk for bleeding D risk for trauma ስለዚህ ይሄ IUCD የሚባለው ያው በሷ ስሩ ቫጂናል የሚገባ የIUCD ማለት የፋሚሊ ፕላኒንግ አይነት ስለሆነ እቺ አሁን ኮምፕሌኗ ባይ ዘ ዌይ ፔን ነው ሎወር አብዶሚናል ፔን ነው ፔን ዱሪንግ ሴክሹዋል ኢንተርኮርስ ነው የሷ ኮምፕሌን በሙሉ ማለት ነው እና ዩትራይን ሰርቫይካል ቴንደርነስም አላት ሰርቫይካል ቴንደርነስ በራሱ ፔን ቱ ታች ነው ወይ አይደንቲፋይ ያደረግነው ማለት what's the priority nursing diagnosis for this woman ስለዚህ risk for injury risk for infection risk for bleeding risk for trauma ይላል ለኢንፌክሽን ሞር ሪስክ ነች ማለት ነው because based on በሷም ኮምፕሌን የተነሳ እዛ ቦታ ላይ ፔን አላት ብሊዲንግ አይደለም ያላት ትራውማ ምናምን አይደለም ያ ስላይትሊ እነዚህም ሪስክ ሊሆኑ ይችላሉ ግን ሞር ኦፍ ፕራዮሪቲ ግን በቅድሚያ ሊሆን የሚችለው ሪስክ ፎር ኢንፌክሽን ነው ከዛ በኋላ ኢንጁሪ ትራውማ ሲሚላር አይደል እንዴ ከዛ ከትራውማ እና ከኢንጁሪ ቀጥሎ ደግሞ ብሊዲንግ ይኖራል ማለት ነው so the priority nursing diagnosis for this woman is risk for infection okay question number 5 A woman come to gynecologic OPD with complaint of prolonged excessive menses after 6 months of taking IUCD contraception. Okay. A woman come to gynecologic OPD. አንድ እናት ወደ gynecologic OPD መጣለች with complaint of what? Prolonged
excessive and menses after 6 months of taking IUCD contraception. IUCD contraception ከወሰደች ከ6 ወር በኋላ በጣም ለረጅም ጊዜ በጣም ከባድ የሆነ የደም መፍሰስ አጋጠማት ማለት ነው። Okay. She also cramp and pain during menses. Menstrual cycle በሚፈሳት ሰዓት menstrual cycle በሚመጣበት ሰዓት ምንድነው? she also complain የምታደርገው ምንድነው? cramp አላት። okay ቁርጠት አላት ማለት pain ህመም አላት። addition to pre-menstrual syndrome. menstrual cycle ከመምጣቱ በፊት ካለው በተጨማሪ ማለት ነው። What is the priority intervention for this woman? ምንድነው priority intervention? A. Remove the IUCD and appointment hair after 7 days. B. Assess for any medical condition. C. Change the contraception. D. Counsel and support. ሁሉም በየኦርደሩ ሊሆን ይችላል። ግን ምንድነው የምናደርገው? What's the priority intervention for this woman? ሁሉ ጊዜ first, initial, immediate, primary, priority የሚሉ ቃላቶችን ስታዩ መልስ ሁሉም አይሆንም ማለት ሳይሆን በቅድሚያ የሚሆነው የተኛው ነው የሚለው እነዚህን ቃላቶች ሁሉ ጥንቃቄ ማድረግ ይኖርብናል ውድ ተፈታኞች። ምክንያቱም ፕራዮሪቲ ማለት የመጀመሪያ ማለት ነው። ኦኬ በቅድሚያ የሚሆነው ኢኒሻል መነሻ ላይ ምንድነው መሆን ያለበት? ኢሚዲየት በአፋጣኝ። ኦኬ ፕራይመሪ መጀመሪያ፣ ፈረስት መጀመሪያ። እነዚህ ቃላቶች ተመሳሳይ ናቸው። ጥያቄ የተቀየረ እንዳይመስላችሁ። በተደጋጋሚ ነው ፕራዮሪቲ እያልን የምንጠይቀው ማለት ነው። ስለዚህ ልክ ተደጋጋሚ ፕራዮሪቲ፣ ፈረስት፣ ኢኒሻል፣ ፕራይመሪ፣ ኢሚዲየት የሚሉ ነገሮችን ስታዩ ጥያቄው ተቀየረ ማለት አይደለም እና ከኤ እስከ ዲ ያለው መልስ አይሆንም ማለት ሳይሆን ካሉ መልሶች በቅድሚያ የሚሆነው የተኛው ነው የሚለውን በማሰብ ነው። ሶ በዚህ ሁኔታ ሪሙቭ ዘ IUCD መጀመሪያ ሊሆን ይችላል። IUCD መጀመሪያ ማስወገድ ማውጣት አለበት and appointment here after 7 days። ስለዚህ ምንድነው የምናደርገው? ከ7 ቀን በኋላ ይሄን ካወጣን ከ7 ቀን በኋላ ምንም ነገር እንትን ሳትል ከ7 ቀን በኋላ ተመልሳ እንድትመጣ እናደርጋለን ወይም ቀጠሮ እንይዝላታለን ማለት ነው። ስለዚህ the answer will be A ይሆናል። assess for any medical condition ልንሰራ እንችላለን። change the contraception ልንቀይር እንችላለን። counsel and support ልናደርግ እንችላለን። but አሁን ላይ IUCD እሷ ላይ ነው ያለው። ስለዚህ IUCD ወስዳ ከ6 ወር በጣም ኤክሰሲቭ የሆነ ፕሮሎንግድ የሆነ ደም እየፈሰሳት ይቀመጥ ማለት አንችልም። so remove the IUCD and appointment hair after 7 days. the answer will be A ይሆናል ማለት ነው። Okay. Question number 6. A woman with her husband come to gynecologic OPD. A woman and not with her husband ከባለቤቷ ጋር come to gynecologic OPD ወደ gyne OPD መጣች with complaint of inability to conceive for 3 years. ምንድነው? ለ3 ዓመት ሙሉ ጽንስ መጸነስ አልቻልኩም የሚል ኮምፕሌን ይዛ ከባለቤቷ ጋር ወደ ጋይኒ ኦፒዲ መጣች። she has regular menstrual period ለሷ menstrual periodም ሬጉላር ነው and never used any kind of contraceptive ምንም አይነት ፋሚሊ ፕላኒንግ አይነቶችን አልተጠቀመችም። a nurse planned to investigate ነርሱ ፕላን አደረገ እቅድ ያዘ ማለት to investigate the cause for their complaint የእነሱን ኮምፕሌን ለመመርመር ወይም ምርመራ ለማድረግ ወይም ቼክ አፕ ለማድረግ ፕላን ያዘ። Okay. What is the initial laboratory investigation? What is the initial laboratory investigation to be requested? A. DNA assay. B. Semen analysis. C. Antibody study. D. Sperm penetration assay. ስለዚህ አሁን እነዚህ መመርመሪያ እንትኖች ናቸው። አሁን ኢኒሻል ቀደም ፕራዮሪቲ ቢያችሁ ነበር። አሁን ኢኒሻል ብለዋል። መጀመሪያ ላይ መሆን ያለበት አሁን አንድ እናት እና አባት ከተጋቡ 3 ዓመት ነው እንበል። እስከ 3 ዓመት ሙሉ ምንም አይነት ፋሚሊ ፕላኒንግ አልተጠቀመችም። ምንም የማንስትራል ፕሮብሌም የለባትም። ሬጉላር ማንስትራል ይመጣል። ምንም አይነት ጽንስ መጸነስ አልቻለችም። ስለዚህ ጽንስ መጸነስ አልቻለችም እስከ 3 ዓመት ማለት ነው። ይሄን ግራ ያጋባቸው ሰዎች ምን ሊሆን ይችላል በሚል እናት ከባለቤቷ ጋር የት ጋይናኮሎጂ ኦፒዲ መጣች ማለት ነው። ስለዚህ ይሄን ታሪክ ለእናንተ ለባለሙያዎች ስታጫውታችሁ የእናንተ መልስ ምን ሊሆን ይችላል? as a nurse, as a midwifer, as public health, as a doctor ሊሆን ይችላል። okay a nurse planned to investigate the cause for their
ኮምፕሌንት። ስለዚህ በዚህ ኮምፕሌንት ምንድነው ነው ፕላን የምናደርገው? መጀመሪያ ምንድነው የምናደርገው? ሴመን አናሊሲስ ነው። የእሱን የወንዱን የባለቤቷን ወስደን ሴመኑን አናላይዝ ማድረግ ነው። አናሊዝ እሱን መመርመር ነው። ከዛ በኋላ መጸነስ ይችላል አይችልም የሚለውን ነገር ከዛ በኋላ እንወስናለን ማለት ነው። ሶ ሴመን አናሊሲስ ኢዝ ዘ ኢኒሻል ላቦራቶሪ ኢንቨስቲጌሽን ቱ ቢ ሪኩዌስትድ። ኦኬ፣ በተጠየቀው መሰረት ምንድነው ሴመን አናሊሲስ ዘ ቤስት ማለት ነው። ኦኬ፣ ዲኤንኤ፣ አንቲቦዲ፣ ስፐርም ፔኔትሬሽን ያው እንትን የሚሉ ነገሮች ስላልሆኑ ሴመን አናሊሲስ ነው። ስፐርም ፔኔትሬሽን እና ያለው የስፐርም አቅም የምናይበት ፔኔትሬት የማድረግ አቅሙን ምናምን ፈርዘር ልንሄድ እንችላልበት። ዘ ኢኒሻል ስላለ ኢኒሻል ላቦራቶሪ ኢንቨስቲጌሽን ቱ ቢ ሪኩዌስትድ ነው አይደል የሚለው ሴመን አናሊሲስ ይሆናል ማለት ነው። ኦኬ ኩዌስችን ነምበር 7 a 17 weeks okay a 17 weeks pregnant woman come to ANC clinic with complaint of slight vaginal bleeding. ኦኬ የ17 ዊክስ ፕሬግናንት ውመን የ17 ሳምንት እርግዝና ያላት ወይም ደግሞ ጽንስ የጸነሰች ውመን ካም ቱ ANC ክሊኒክ አንቲናታል ኬር ክሊኒክ መጣለች ዊዝ ኮምፕሌንት ኦፍ ስላይት ቫጂናል ብሊዲንግ ትንሽ ደም ይፈሰኛል ብላ ሺ ኦልሶ ሃዝ ሎወር አብዶሚናል ክራምፕ በታችኛው በኩል ክራምፕ አላት ኤንድ ባኬክ ጀርባውን ያማታል። ኦን ፊዚካል ኤግዛሚኔሽን ሄር ብለድ ፕሬሸር ኢዝ 110/60 የሷ ብለድ ፕሬሸሯ ምንድነው 110 በ60 ነው ማለት ነው ሚሊሜትር ኤችጂ ወይም ሚሊሜትር ሜርኩሪ ኤንድ ፓልስ ሬት 76 ኢትስ ኖርማል ኦኬ ኤንድ ሺ ሃዝ ማይልድ ዩትራይን ኮንትራክሽን የተወሰነ ዩትራይን ኮንትራክሽን አላት። ክሎዝድ ሰርቬክስ ሰርቬክሷም ዝግ ነው ኤንድ ኢንታክት ሜምብሬንም ክፍት አይደለም ኢንታክት ነው። What is the most likely diagnosis of the woman's condition? በውመኗ ኮንዲሽን ተነሳ ምን ይመስላችኋል? ይሄ ለእናንተ ምንድነው? A incomplete abortion, B inevitable abortion, C threatened abortion, D complete abortion። አሁን እዚህ ጋር ኢንኮምፕሊት አቦርሽን ማለት ምናልባት ለወደፊትም ተቀያይሮ ስለሚመጡ ኢንኮምፕሊት መያዝ አለብን ማለት ነው። ኢንኮምፕሊት አቦርሽን ማለት ጽንሱ ፓርሻሊ ኤክስፔል ያደረገ ነው። የተወሰነ ከጽንሱ ይወጣል። እዚህ ጋር የወጣ ነገር የለም ባይዘው እና ሰርቬክሱም ኦፕን ነው። ይሄ ሰርቬክስ ክሎዝድ ነው። ኢንኮምፕሊት አቦርሽን እንዘጋለን ማለት። በዚህ አጋጣሚ ኮምፕሊት አቦርሽን ኦኬ ኮምፕሊት አቦርሽን ስንደርስ እናያለን። ኢንኢቪታብል አቦርሽን ደግሞ ከጽንሱ ምንም የወጣ ነገር የለም። ሄቪ ቫጂናል ብሊዲንግ አለው ለአቦርሽን የተጋበዘ ማለት ነው። ምንም ከጽንሱ የወጣ ነገር የለም። በት ሰርቬክስ ኢዝ ኦፕን ኤንድ ቫጂናል ብሊዲንጉ በጣም ሃይ ነው ማለት ነው። ሄቪ ቫጂናል ብሊዲንግ ነው ያለው። እዚህ ግን ስላይት ቫጂናል ብሊዲንግ ነው። ሰርቬክሱ ክሎዝ ነው። የኢንቪታብል ግን ሰርቬክሱ ኦፕን ነው። ሄቪ ቫጂናል ብሊዲንግ አለው ማለት ነው። ቢም አይሆንም። ሲ ደግሞ ትሪትንድ አቦርሽን ማለት ይሄ ሃይ ቻንስ ቱ ቪያብል ነው። በህይወት የመቆየት ቴንደንሲው ሃይ ነው። ህፃን ኦኬ ሃይ ነው። ስላይት ቫጂናል ብሊዲንግ ነው የሚኖረው። ሰርቬክስ ክሎዝድ ነው። ኢንታክት መንበሬ ነው። በህይወት የመቆየት ቴንደንሲው ሃይ ስለሆነ ዘ አንሰር ዊል ቢ ሲ ትሪትንድ አቦርሽን ይሆናል ማለት ነው። ኦኬ ኩዌሽን ሶሪ ዲ ደግሞ ኮምፕሊት አቦርሽን ማለት ጽንሱ ኤክስፔልድ ሆኖ ጨርሶ ወጥቷል። ከዛ ሰርቬክሱ ክሎዝድ ያደርጋል። ግልጽ ነው። አሁን ጽንሱ ወጥቷል የሚለን ምንም ነገር ስለሌለ ልጁ እንደው ስላይት ቫጂናል ብሊዲንግ ነው ማለት እናትየዋ ስላይት ቫጂናል ብሊዲንግ ነው ያላት። ሰርቬክሷ ክሎዝድ ነው። ሜምብሬን ኢንታክት ስለሆነ በህይወት የመቆየት ቴንደንሲው ሃይ ስለሆነ ትሪትድ አቦርሽን ይላል። ኮምፕሊት ከሆነ ግን ሙሉ በሙሉ የሚወገድ ተወግዶ ግን ሰርቬክሱ ክሎዝድ የሚሆንበት ነው ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። ኦኬ question number 8 a 16 years old postpartum mother postpartum mother came with complaint of urinary incontinence. a 16 years old postpartum የ16 ዓመት እናት postpartum mother came with complaint of urinary incontinence። ስለዚህ ሽንት መቆጣጠር ያቅተኛል ያለች ነው። after 6 days of delivery ከወለደች ከ6 ቀን በኋላ she is distressed and frustrated with the condition በጉዳዩ ላይ በጣም ተጨንቃለች ማለት ነው። her blood pressure is 90/70 millimeter Hg. Okay. Pulse rate 82, temperature 37.9 degrees Celsius. Pelvic examination findings suggest vesico-vaginal fistula. ስለዚህ ቫጂናል ፊስቱላ ቬዚኮ ቫጂናል ፊስቱላ አላት ማለት ነው። ስለዚህ
የሆነ ፓርት ምንድነው ከቫጂናል ቬዚኮ ቫጂናል ፊስቱላ ሲባል ፊስቱላ ማለት ቀዳዳ ወይም ደግሞ የሆነ ፓርት ከሆነ ፓርት ሲገናኝ ማለት ነው። አብኖርማል እንትን የተፈጠረባት ነው በሰውነቷ አካል። ሶ what is the priority nursing diagnosis for this mother? A hypotension, B hypothermia, C knowledge deficit, D disturbed body image። ስለዚህ እሷ ከሰውነቷ አካል የጎደለ ፓርት አለ። ሳትስ ቬዚኮ ቫጂናል ፊስቱላ አላት እና ይሄ ደግሞ ለምን አጋልጧታል? ለዩሪነሪ ኢንኮቴንስ ነው። እሷ ደግሞ በዚህ ሚኖር ሺ ኢዝ ዲስትረስድ ኤንድ ፍረስትሬትድ ነው። ጭንቀቷ በፊስቱላው ላይ በሽንት መቆጠር አለመቻሏ ነው። ቢኮዝ ፊስቱላ ስለሆነ ያለ አግባቡ ክፍት ቦታ አለ ማለት ነው። መቆጣጠር በማትችለው ኮንዲሽን ላይ ስለሆነች ዲስተርብድ ቦዲ ኢሜጅ ነው ነርሲንግ ዲያግኖሲሱ ማለት። ፕራዮሪቲን የጠየቀው ፕራዮሪቲ ኢዝ ዲስተርብድ ቦዲ ኢሜጅ። ብዙ ደም ከፈሳት ወደ ሃይፖቴንሽን ልንመጣ እንችላለን። ቴምፕሬቸሩን እንትን ቢሆን ደግሞ ወደ ሃይፐርቴንሽን ልንመጣ እንችል ነበረ። ሶ አሁን ላይ ያለው ግን ቬዚኮ ቫጂናል ፊስቱላ ስለሆነ ዲስተርብድ ቦዲ ኢሜጅ ነው ማለት። ሶ ዘ አንሰር ዊል ቢ ዲ ይሆናል ማለት ነው። ዲስተርብድ ቦዲ ኢሜጅ ብለን ራሱ እንትን ብናደርገው ቦዲ ኢሜጅ የሰውነት አካል ማለት ነው። የሰውነት ቅርጽ እንደማለት ነው። ኢሜጅ እይታ እንደማለት ነው። ዲስተርብ ሆኗል ነው። ሶ ዘ አንሰር ዊል ቢ ዲ ነው። ኦኬ ኩዌስችን ነምበር 10 A 12-week pregnant woman የ12 ሳምንት ፕሬግናንት የሆነች እናት come to hospital with excessive vaginal bleeding በጣም ኤክሰስ የሆነ vaginal bleeding for one day ለአንድ ቀን ያክል ከባድ ደም ፍሰት ነበራት ማለት ነው። on physical exam በምትደረግበት ሰዓት cervix is opened and conceptus tissue is identified። ኦኬ ሰርቬክሱ ምንድነው? ኦፕን ነው። ኮንሰፕት ቲሹ ኢዝ አይደንቲፋይድ። ስለዚህ አፖርት እንደተደረገች አይደንቲፋይድ ያደርጋል ማለት ነው። ሄር ብለድ ፕሬሸር ኢዝ 85/60 ሚሊሜትር ኤችጂ ወርዷል ማለት ነው። ፓልስ ሬት 120 ከፍ ብሏል ማለት ነው። ኤንድ ቴምፕሬቸር 37.4 ዲግሪ ሴልሺየስ ኢዝ ኖርማል። ዋት ኢዝ ዘ ሞስት ፕራዮሪቲ አውትካም ክራይቴሪያ ፎር ዚስ ውመን? ኤ ስታብል ብለድ ፕሬሸር ዊዝን አን ሃወር፣ ቢ ስታብል ቦዲ ቴምፕሬቸር ዊዝን አን ሃወር፣ ሲ ዴሞንስትሬት ዴይሊ አክቲቪቲ አፍተር ቱዴይ፣ ዲ ሲሴሽን ኦፍ ብሊዲንግ ዊዝን አን ሃወር። ስለዚህ አሁን እዚህ ጋር መሆን ያለበት ስታብል ብለድ ፕሬሸር ዊዝን አን ሃወር ነው። አሁን ብለድ ፕሬሸሯ ይሄ ጽንስ ነው እንትን ያላትና ይሄ ነገር አሁን ብሊዲንጉን አስቀርተን ማስቀመጥ አንችልም። ቢኮዝ እሷን ስታብል የምትሆንበትን መንገድ ነው የምናደርገውና ፍሉድ ምናልባት እንደዚህ የሚያስፈልገን ነገሮች አድርገን ስታብል ብለድ ፕሬሸር ዊዝን ኦን አወር እንትን ማለት አለበት። ለምን a 12 weeks pregnant woman come to hospital with excessive vaginal bleeding for one day ለአንድ ቀን excessive vaginal bleeding አስተናግዳለች። on physical exam cervix open ነው and the conceptus tissue is identified። ስለዚህ ጽንሷ እንደፈረሰ እንደወጣ ነው። cervix is opened and the conceptus tissue is identified አይደል? hair blood pressure 85/60 ሚሊሜትር ኤች 85 ሲስቶሊክ በጣም ወርደዋል ማለት ነው። and pulse rate 120 ፓልሱ ደግሞ ያን ኮምፐንሴት ለማድረግ እየመታ ነው። and temperature is 37 what's the priority outcome criteria for this woman? the stable blood pressure within an hour is the criterion. okay cessation of blood with አሁን ከኤና ከዲ ነው እንትን ሞር ኦፍ እንትን የምንለውና cessation of bleeding within 1 hour በአን hour በአንድ ሰዓት በሰዓታት ውስጥ ብሊዲንጉን ማስቆም አለብን ምናምን እያለ ለአንድ ቀን እሷ ኤክሰሲቭ ብሊዲንግ ስታስተናግድ ቆይታለች። ምንድነው እሱ? ያ ጽንሱ ነው ማለት ነው። ኦኬ ጽንሱ ነው ስታስወጣ ወይም ደግሞ በብሊዲንግ አማካይነት ስታስወግድ የነበረውና ያን ኮምፐንሴት ለማድረግ ስታብል ብለድ ፕሬሸር ዊዝን አወር በዛ ውስጥ ስታብል ማድረግ መቻል አለብን ማለት ነው። ፍሉድ ሰተን ሊሆን ይችላል። ምናልባት ብሊዲንግ እንትን በጣም የወረደ ቢሆን ብልድ ሰተን ኮምፐንሴት ልናደርግ ስለምንችል ዘ አንሰር ዊል ቢ ኤ ይሆናል ማለት ነው።